አርሰናል እና ሪያል ማድሪድ ትላንትና በቻምፒየንስ ሊግ ድል ከቀናቸው ቡድኖች መካከል ሁለቱ ናቸው። አርሰናሎች 3-1፣ ሪያል ማድሪዶች 6-1 በሆነ ውጤት ነው ያሸነፉት። ወደ ማንቸስተር ሲቲ በምንመጣበት ጊዜ ደግሞ ማንቸስተር ሲቲዎች ባልተጠበቀ ሁኔታ ቦዶ ግሊምት ተጉዘው 3-1 ተሸንፈዋል። እስኪ ስለ አርሰናል ዝርዝሩን እንጀምር። የአርሰናልን ዜና በተመለከተ የምንጀምረው ያው ሪፖርት ነው፣ ሮይተርስ ከዘገበው ዘገባ ይሆናል። ሮይተርስ ምንድን ያለው አርሰናሎች they are in seventh heaven with 3-1 win at Inter። ስለዚህ ያው ትላንትና በሳንሲሮ ላይ በተደረገው ጨዋታ ጣሊያን ድረስ ተጉዘው ሚላን ከተማ ላይ ኢንተር ሚላንን በሜዳው 3-1 ማሸነፍ ችለዋል። ጄሱስ ሁለቱንም ጎሎች ለአርሰናል ያስቆጠረው ተጫዋች ነው። አርሰናሎች ያው በቻምፒየንስ ሊጉ ምንም አይነት ጨዋታ ባለመሸነፍ 100% ሙሉን ጨዋታ በማሸነፍ አሁን በአንደኛ ደረጃ ላይ ይገኛሉ ማለት ነው። ስለዚህ አሁን ባለንበት ሰዓት ላይ ወይም ሌሎች ጨዋታዎች እስኪካሄዱ ድረስ ባለው ውጤት መሰረት አርሰናሎች ከ1 እስከ 2 ያለውን ደረጃ ይዘው እንደሚጨርሱ እርግጥ ነው። ከዛ በተጨማሪ ደግሞ ያው ኢንተር ሚላኖች ትላንትና በቻምፒየንስ ሊጉ በሳንሴሮ በሜዳቸው ማክሰኞ ዕለት በመሸነፋቸው ምክንያት ቀጥታ ወደ 16ቱ ቡድኖች ወይም ደግሞ 16ቱን ቡድኖች ከመቀላቀል ተገድበዋል። ስለዚህ ማክሰኞ ዕለት በተደረገው ጨዋታ ጋብሪኤል ጄሱስ ደብል ወይም 2 ጎል ነው ያገባው። ከዛ በተጨማሪ ደግሞ ያው ቪክተር ዮከረስ ለአርሰናል 3ኛውን ጎል በ84ኛው ደቂቃ ላይ ማስቆጠር ችሏል። ጋብሪኤል ጄሱስ በ10ኛው ደቂቃ ነበር የመጀመሪያውን ጎል ያገባው። ፔታር ሲዩቺክ እንደዛ መሰለኝ የምንለው እሱ ደግሞ በ18ኛው ደቂቃ ላይ ለኢንተር ሚላን ያቻነቱን ጎል ያስቆጠረ ቢሆንም ከዛ ጋብሪኤል ጄሱስ 31ኛው ደቂቃ ላይ ለአርሰናል መልሰው መሪነታቸውን የተቆጣጠሩበትን 2ኛው ጎል አስቆጥሯል። እንደነገርኳችሁ ደግሞ ቪክተር ዮከረስ 3ኛውን ጎል በ84ኛው ደቂቃ ላይ ነበር ያገባው ትላንትና። ስለዚህ ሚኬል አርቴታ ከጨዋታው በኋላ ለአማዞን ፕራይም በሰጠው ጋዜጣዊ መግለጫ መሰረት በቡድኑ በጣም ኮርቻለሁኝ፣ አም ቬሪ ፕራውድ ኦፍ ደ ቲም በማለት ነው የተናገረው። ከጨዋታው በኋላ ተነጋግረን ነበር ነው ያለው። የተለየ ብቃት ወይም ደግሞ የተለየ ፐርፎርማንስ ያስፈልገናል ተባብለን ነበረ። ያንንም ነው ዛሬ ያደረግነው። ዛሬ ጨዋታችን ሌላ ደረጃ ላይ ነበር ወይም ደግሞ we went to another level በማለት ነው የተናገረው። ከዛ ሚኬል አርቴታ ሲቀጥል ያንን ምርጥ የሆነ አቋም በሳንሴሮ አውሮፓ ላይ ካሉ ምርጡ ቡድኖች መካከል ያንን ማሳካት የተለየ ነገር ነው ብሎ ነው እንግዲህ ሚኬል አርቴታ ትላንትና ቡድኑ ባሳየው አቋም ደስተኛነቱን የገለጸው። ከዛ ሚኬል አርቴታ ያው ስለ ጋብሪኤል ጄሱስ ተጠይቆ ነበረ። ጋብሪኤል ጄሱስ የማይታመን ተጫዋች ነው በማለት ነው የገለጸው። እሱ ጭራሽ ከባባድ ቡድን ወይም ትላልቅ ቡድን በገጠምን ቁጥር የእሱ ሜዳው ላይ ኮምፈርተብል ወይም ደግሞ ሜዳው ላይ ተመቻችቶ የመጫወቱ መጠን ይጨምራል ነው ያለው። the bigger the game the more comfortably he plays። ስለዚህ በጣም ትልቅ ቡድን በገጠሙ ቁጥር ጭራሽ ጋብሪኤል ጄሱስ እንደ ትንሽ ቡድን ቀሎት እንደሚጫወት ነው እየገለጸ ያለው። ስለዚህ ማን ኦፍ ደ ማች ወይም ደግሞ የጨዋታው ምርጥ ተጫዋች ሽልማት ይገባዋል በማለት ነው የገለጸው። ስለዚህ ከሚኬል አርቴታ አረፍተ ነገር የምንረዳው ማን ኦፍ ደ ማች ሽልማቱ ለጋብሪኤል ጄሱስ እንደደረሰው ነው። ስለዚህ የአምናው ለየፍጻሜ ውድድር ተፋላሚ ኢንተር ሚላኖች ያው አሁን 13 ነጥብ ነው ያላቸው። በተከታታይ 3 ጨዋታዎችን ተሸንፈዋል። እናም በደረጃ ሰንጠረዡ ላይ በቻምፒየንስ ሊጉ 9ኛ ደረጃ ላይ ነው የሚገኙት። ስለዚህ ይሄ ደግሞ ቀጥታ 16ቱን ክለቦች እንዳይቀላቀሉ እንዳደረጋቸው ነው የሚገልጸው። ከዛ በተጨማሪ ያው በድጋሚ ይሄ የሮይተርስ ዘገባ የሚያወራው ጋብሪኤል ጄሱስ ከ6 ያርድ ቦክስ ወይም ደግሞ ይሄ ከፍጹም ቅጣት የምትመምቻ ክልሉ ውጪ ጎሉን ማስቆጠሩን እሱንም ለመግለጽ ፈልጓል ማለት ነው። ከዛ ስለ ኢንተር ሚላን ዲፌንደር ወይም ተከላካይ አሌሳንድሮ ባስቶኒ ያወራል። ሳካን እሱን ስለ ጎዳው እየገለጸ ነው ያለው። ከዛ በተጨማሪ ግን ያው በቃ በትናንትናው ጨዋታ ላይ አርቴታ
አይ በትላንትናው ጨዋታ አይደለም፣ ቅዳሜ ሲጫወቱ አርሰናሎች ሚኬል አርቴታ 7 ተጫዋቾችን ቀይሮ ነበር ኖቲንጋም ፎረስትን ገጥመው 0-0 የወጡበት ጨዋታ ትዝ ይላችኋል አይደለም? ከዛ ግን የትላንትናው ጨዋታቸው አርሰናሎች ለሴሪያው መሪ ቡድን በጣም ከባድ መሆናቸውን ያሳዩበት ጨዋታ ነው በማለት ነው እንግዲህ ይሄ ዘገባ የሚገልጽልን። አሁን ደግሞ ከሮይተርስ ወጥተን ወደ ዘ ኢንዲፔንደንት ዘገባ ነው የምንሄደው። ዘ ኢንዲፔንደንት ያው ቪክተር ዮከረሽ ትላንትና 3ኛ ጎሉን ማስቆጠሩ ላይ ነው ያተኮረው። አርዕስተ ዜናው ቪክተር ዮከረሽ ስኮርስ third goal to secure points for Gunners in Milan። መድፈኞቹ በሚላን ነጥብ ይዘው እንዲወጡ ያረጋገጠ 3ኛውን ጎል አስቆጠረ የሚል አርዕስተ ዜና ነው ያለው። ስለዚህ ያው በድጋሚ የሚያወራው አርሰናሎች እስካሁን ድረስ ምንም አይነት ጨዋታ እንዳልተሸነፉ ነው። መድፈኞቹ ኢንተር ሚላን ድረስ ሄደው 3-1 ማሸነፋቸውን በድጋሚ ያወራል ማለት ነው። እሱ ብቻ ሳይሆን የአርሰናል ተከላካይ መስመር የሚኬል አርቴታ ቡድን በተለይ በሁለተኛው ግማሽ በጣም ጠንካራ እንደነበረና ዘግተው እንደተጫወቱ ነው እዚህ ጋር እየገለጸ ያለው። ከዛ በተጨማሪ ደግሞ ቪክተር ዮከረሽ ከተቀያሪ ወንበር ተነስቶ ያው ጨዋታው ሊጠናቀቅ ሲል 3ኛ ጎል የሚሆነውን የአርሰናልን ግብ እንዳስቆጠረ ነው እዚህ ጋር እያወራንልን ያለው ማለት ነው። ከዛ በተጨማሪ ደግሞ የጋብሪኤል ጀሱስ ወደ ሜዳ መመለስን ነው እዚህ ጋር እያወራ ያለው። ስለዚህ በተለይ የጋብሪኤል ጀሱስ የመታው ኳስ ሊቆም የማይችል አንስቶፐብል በማለት ነው የገለጸው። ስለዚህ አርሰናሎች ትላንትና በሚያስደምም ሁኔታ ኢንተር ሚላንን 3-1 እንዲያሸንፉ ካስቻሏቸው ጎሎች መካከል የጋብሪኤል ጄሱስ ጎል አንዱ ሆኖ የእሱንም አስተዋጽኦ ከፍተኛ መሆኑን ለመግለጽ ነው እንግዲህ ይሄ ኢንዲፔንደንት .co.uk የገለጸልን ያለው። ወደ ቶክ ስፖርት እንሄዳለን። ቶክ ስፖርት ደግሞ አርሰናሎች ስለሰሩት ታሪክ ነው እዚህ ጋር የሚያወራው። አርሰናሎች 140 ታሪክ ነው የሰሩት እና የቀድሞ የቼልሲ ተጫዋች ራሱ እነሱ የቻምፒየንስ ሊግ ክብሩ ይገባቸዋል በማለት ተናግሯል ብሎ ነው እዚህ ጋር የቶክ ስፖርት ጽሁፍ የሚነግረን። ስለዚህ አርሰናሎች በተከታታይ በታሪክ በቻምፒየንስ ሊግ ታሪክ 7 የቻምፒየንስ ሊግ ውድድሮችን በተከታታይ በማሸነፍ ታሪክ ሰርተዋል በማለት ነው እየገለጸ ያለው። ከዛ በተጨማሪ ደግሞ ያው ወደ 140 ዓመቱ የክለቡ ወይም የቡድኑ ታሪክ በምንመጣበት ጊዜ ትላንትና ማክሰኞ ያስመዘገቡት ድል ይሄኛው በቻምፒየንስ ሊጉ 7ኛ የዩኤፋ ወይም ደግሞ የአውሮፓ ቻምፒየንስ ሊግ ውድድር 7ኛው ጎላቸው ሆኖ ተቆጥሯል። ስለዚህ ይሄ ደግሞ ለመጀመሪያ ጊዜ የሆነ ነው ከማንቸስተር ሲቲ ውጪ ይህንን ማንም አላደረገውም ነው የሚለው እና for having enjoyed a longer winning run with 10 successive wins። ስለዚህ ማንቸስተር ሲቲዎች ናቸው 10 ተከታታይ ድሎችን ያደረጉት። በነገራችን ላይ ከዚህ በፊት የሰሯቸውን ቪዲዮዎች አይታችሁ ከነበረ እንደ ማንቸስተር ሲቲ የሚያስፈራኝ ቡድን የለም። ማድሪዶች ያስቆሟቸዋል ብዬ አስባለሁኝ። ግን ደግሞ በተመሳሳይ ሰዓት ማንቸስተር ሲቲዎች የሆነ የሚያስፈራ ነገር አላቸው፣ ደስ ስለማይለኝ ነው። ስለዚህ አሁን ያው ይህም የቶክ ስፖርት ጽሁፍ በድጋሚ አርሰናሎች ያው ወደ ቀጣዩ ዙር መቀላቀላቸውን እሱን የሚያወራ ነው። እናም የአርቴታ ቡድን ወይም ደግሞ የአርቴታ ተጫዋቾች በፕሪሚየር ሊጉ ያው በ7 ነጥብ ልዩነት የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ መቀመጣቸውን ነው የሚገልጸው። በካራቦ ካፕ ግማሽ ፍጻሜ ጨዋታ ደግሞ የመጀመሪያውን ዙር ቼልሲን 3-2 ነበር ያሸነፉት አይደለ? ጋናቹ 2 ጎል አግብቶ በዛም አድቫንቴጅ እንዳላቸው ነው የሚገልጸው። ምክንያቱም በሜዳቸው ቼልሲን ያስተናግዳሉ አይደለ? ፌብሩዋሪ 6 ላይ መሰለኝ በፈረንጆቹ የሚካሄደው። ስለዚህ ለማንኛውም ይህኛው በተለይ የድሮ የቀድሞ የቼልሲ ተጫዋች ጆ ኮል ምንድን ያለው አርሰናሎች አሁን እያደረጉት ያለው ነገር በጣም የሚገርም ነገር ነው ያለው። ኢትስ ኢንክሬዲብል ዋት ዜር ዱዊንግ የሚያደርጉት ነገር በጣም የሚገርም ነው። እናም አሁን በዚህ ቻምፒየንስ ሊጉ ባለበት ደረጃ ላይ ወይም አሁን ገና በተመደቡበት ቡድን አደል እየተጫወቱ ያሉት። በዚህ ደረጃ ላይ ካየኋቸው ቡድኖች መካከል
ጠንካራው ቡድን አርሰናል ነው በማለት ነው የገለጸው። እና ይህንን የሚያዩት ከረዥም ጊዜ በኋላ ነው በማለት ነው የገለጸው። አፍ ሲን አት ዲስ ስቴጅ ኦፍ ዘ ቶርናመንት ፎር አ ሎንግ ታይም፣ በጣም ለረዥም ጊዜ ካዩት በማለት ተናግሯል። ስለዚህ አሁን ይህንን የገለጸው ጆኮል የአርሰናል የቀድሞ ተጫዋች ሁላ አልነበረም፣ የቀድሞ የቼልሲ ተጫዋች ስለሆነ ነው። ስለዚህ ምንድን ነው ጆኮል ያለው ጭራሽ የእነሱ አመት ሊሆን ይችላል ብዬ ገምታለሁኝ። እስቲ ስኳዱን ተመልከቱት ነው ያለው። እና በዛሬው ጨዋታ 7 ተጫዋቾችን ቀይረዋል። እናም ወደ ሳንሴሮ ተጉዘዋል እና እንደዚህ አይነት ብቃትም አሳይተዋል በማለት ነው እንግዲህ ጆኮል የተናገረው። ከዛ በኋላ ይሄ የቶክ ስፖርት ጽሁፍ በድጋሚ እየነገረን ያለው ምንድን ነው ትላንትና ማታ የአርቴታ የፊት መስመር ተጫዋቾች ምርጥ የሚባለውን ፊታቸውን አሳዩ ነው ያለው። አርቴታ ስትራይከርስ ሾድ ዴር ቤስት ፌስ በማለት ነው የተናገረው። እና አሁን በቃ ጭራሽ እንደዛ ሲል ምን ማለቱ ነው? ይህ የቶክ ስፖርት ጽሁፍ ሁሉም ጥሩ አቋም ላይ ነው ያሉት፣ በቃ ሁሉም መስራት እንደሚችሉ፣ ጥሩ መጫወት እንደሚችሉ፣ ማግባት እንደሚችሉ አሳዩ። ስለዚህ አሁን የሚኬል አርቴታ ጭንቀት ምንድን ነው? ማንና መመርጠው የሚለው ነው በማለት ነው እንግዲህ የጽሁፍ የሚነግረን። ስለዚህ በአሁን ሰዓት ላይ የአርቴታ ችግር የሚሆነው ብዙ ምርጫዎች ወይም ብዙ አማራጮች ስላሉት ማንን ልምረጥ የሚለው ነው በማለት ነው የገለጸው። ከዛ በተጨማሪ ያው መድፈኞቹ እሁድ ዕለት በፕሪሚየር ሊጉ ማንቸስተር ዩናይትድን ያስተናግዳሉ። ስለዚህ በአሁን ሰዓት ላይ ጋብሪኤል ጄሱስ አግብተዋል፣ ቪክተር ዮከረስም ሁለቱም አግብተዋል። የትላንቱ የማክሰኞ ብቃታቸውን የምንመለከት ከሆነ በማለት ነው የተናገረው። ስለዚህ ከሁለቱ ለመምረጥ ሊያስቸግረው ይችላል። ነገር ግን ይላል አሁን ከጋብሪኤል ጄሱስ ጋር ሲያነጻጽረው ያው ዮከረስ ትንሽ he appeared to have made the starting spot his own። ስለዚህ ይሄ ስታርቲንግ ስፖቱን ወይም የመጀመሪያ ተሰላፊ መሆኑን የራሱ ያደረገው ይመስላል ቪክተር ዮከረስ ብሎ ነው ይሄ የቶክ ስፖርት ዘገባ የሚያወራልን። ነገር ግን አሁን እሱ ባለፉት 5 ጨዋታዎች ላይ ተቀይሮ እየገባ መሆኑ ምናልባት አጠያቂ ነገር ሊያደርገው ይችላል በማለት ነው የተናገረው። ስለዚህ በትላንትናው ጨዋታ ሪፖርቶች እንደሚነግሩን ከሆነ ጋብሪኤል ጄሱስ ነው የመጀመሪያ ተሰላፊ የነበረው። ስለዚህ በዚህ ጨዋታ ቪክተር ዮከረስ ተቀይሮ ነው የገባው። እናም በዚህ ውሳኔው ሚኬል አርቴታ ትንሽ የመጠራጠር ስሜት ወይም ደግሞ ላይሰማው ይችላል። ወይም ደግሞ ምን ማለት ነው የወሰንኩት ውሳኔ ትክክለኛም ነው ብሎ ሊያስብ ይችላል ነው የሚለው የቶክ ስፖርቱ ዘገባ። ምክንያቱም ጋብሪኤል ጄሱስን የመጀመሪያ ተሰላፊ ያደረገው ጋብሪኤል ጄሱስ ደግሞ ልክ ሚኬል አርቴታ እንደጠበቀው ጎሎችን አስቆጠረ። ስለዚህ ምናልባት ሚኬል አርቴታ ትክክለኛ ውሳኔ ነው የወሰንኩት ብሎ ሊያስብ ይችላል ብሏል። ከጨዋታው በኋላ ጎሉን ያስቆጠረው ጋብሪኤል ጄሱስ ምን በማለት ነው የተናገረው? ህልም የሆነ ምሽት ነው በማለት ነው ያወራው። ከዛ ይቀጥላል እግር ኳስ መሆን ሁል ጊዜ እመኝ ነበር ወይም አለም ነበረ። ልጅ እያለሁኝ ብዙ የሴሪያና የጣሊያን እግር ኳስ እከታተል ነበረ። ስለዚህ እዚህ መሆን፣ በዚህ ስቴዲየም ውስጥ መሆን፣ እዚህ 2 ጊዜ ተጫውቻለሁኝ እና እዚህ ደግሞ ጎል ማስቆጠር ልክ ከአይኔ እንደሚወጣ እንባ ነው። ምክንያቱም እዚህ መሆንን ሁሌ አልሞ የነበረ ስለሆነ ነው። ስለዚህ አዎ ክብር ለኢየሱስ ክርስቶስ በማለት ነው የተናገረው። ኢትስ ኦል ደ ግሎሪ ፎር ጂሰስ፣ ክብሩ በሙሉ ለክርስቶስ ይገባዋል የሚል ትርጉም ሊኖረው ይችላል። ከዛ በተጨማሪ ጋብሪኤል ጄሱስ ምን በማለት ነው የተናገረው? ያው ጨዋታው በተለይ ከኢንተር ሚላን ጋር ስትጫወት ሁል ጊዜ ከባድ ነው የሚሆነው። ባለፈው የውድድር አመት እዚህ መተን ተሸንፈናል። እናም ልክ እንደ ዛሬው ምሽት ከባድ ጨዋታ አድርገን ነበረ። ነገር ግን ዛሬ ከነሱ በተሻለ ተጫውተናል ነው ያለው። እነሱን ተቆጣጥረናቸዋል። ግልጽ ነው እነሱ ትልቅ ወይም ደግሞ ከላይ ያሉ ቡድኖች ናቸው ወይም ከባድ ቡድኖች ናቸው። በጣም ብዙ ትላልቅ ተጫዋቾች አላቸው። ከዛ ወደፊት ይሄዳሉ ወይም ያጠቃሉ። በሜዳቸው ነው የሚጫወቱት። ነገር ግን በስተመጨረሻ እኛ ጎል አስቆጠረን፣ 3 ነጥብ ማገኘን፣ የፈጠርናቸው እድሎች። ስለዚህ ያው ነው በማለት ነው የመለሰው ጋብሪኤል ጄሱስ። ሲቀጥል ምንድን ነው ያለው? አሁን ጥሩ ስሜት ውስጥ ነው ያለሁት ወይም ኢትስ አን አሜዚንግ ፊሊንግ ነው። ነገር ግን አሁን መቀጠል እያደረግን ያለውን ነገር መቀጠል አለብን። ምክንያቱም ኦቨር ደ ዊኬንድ ነው ያለው ወይም
ዋን ኢን ደ ዊኬንድ ሌላ ከባድ ጨዋታ ሰንበት ላይ አለን በማለት ነው የገለጸው። ያው ማንቸስተር ዩናይትድን አርሰናሎች የማይክል ካሪክን ማንቸስተር ዩናይትድ ይገጥማሉ አደለ በኤምሬትስ እሁድ ዕለት። ስለዚህ ጋብሪኤል ጂሱስ አሁን ደግሞ ትኩረታችንን ወደዛ ማድረግ አለብን ብሎ የተናገረው ለዛ ነው። ምክንያቱም በአሁን ሰዓት ላይ ማንቸስተር ዩናይትዶች በኦልድ ትራፈርድ እንግዲህ ማንቸስተር ሲቲ ያሸነፉት 2-0 3-0 ላ ሊሆን ነበረ። ከዛ ወደ አልጀዚራ ዘገባ እንሄዳለን። ወደ አልጀዚራ በምንሄድበት ጊዜ ያው አልጀዚራ ሊያተኩር የፈለገው አርሰናሎች ወደ ቻምፒየንስ ሊጉ ቀጣይ ዙር ማለፋቸውን ነው። ስለዚህ ወደ ኢንተር ሚላኖች በምንሄድበት ጊዜ ደግሞ ኢንተር ሚላኖች አሁን ፍልሚያው አላለቀም ከ1 እስከ 8 ለመጨረስ እና በዚህ ውድድር ላይ መቀጠላቸውን ለማረጋገጥ ገና ይቀራቸዋል በማለት ነው የገለጸው። ምክንያቱም ትላንትና ስለተሸነፉ ያ ሁሉ ደግሞ የአርሰናል ስራ ነው። ስለዚህ የአርሰናል ደጋፊዎች ደስ ይላችኋል ብዬ ገምታለሁኝ። ስለ አርሰናል የመጨረሻ ዛሬ ዜናችንን የምናየው ከኤስፔን ይሆናል። ስለዚህ የኤስፔን ዘገባ የቻምፒየንስ ሊግ መሪዎቹ አርሰናሎች ወደ ሚላን ተጉዘው የአውሮፓ ጉዟቸውን ቀጥለዋል በማለት ነው የተናገረው። ስለዚህ የሚኬል አርቴታ ሳይድ ወይም የሚኬል አርቴታ ቡድን ከመጨረሻ ከሚቀሩት 16 ቡድኖች መካከል የመጀመሪያ መሆኑን አረጋግጧል በማለት ነው እንግዲህ ይሄ የኤስፔን ዘገባ የሚነግረን። ስለዚህ ማን እንዳገባ ማን እንደቀረ ነው እያወራ ያለው። ወደ አርሰናል ቤት በምንመጣበት ጊዜ አሁን እዚህ ጋር ስለ ጉዳትም ነው እያወራ ያለው። ስለዚህ ለምሳሌ ሂንካፔ በጉዳት የለም። አሁን በፈረንጆቹ መጨረሻ ሌት ጃንዋሪ ይላል። ለምሳሌ ዛሬ ጃንዋሪ 21 ነው። የዚህ የፈረንጆቹ ወር 21ኛው ቀን ላይ ነን ያለ ነው። ስለዚህ ይህ ወር 31 ቀናት አሉት እና ምናልባትም የሚቀጥለው ሳምንት መጨረሻ ላይ ሊመለስ ይችላል በማለት ነው የገለጸው። ሞስኬራም በድጋሚ በጉዳት ላይ። ስለዚህ በፈረንጆቹ ጃንዋሪ ላይ ነን አላልኳችሁ፣ መሀል ቀጣዩ ወር በፈረንጆቹ ቀጣዩ ወር መሀል ላይ ይመለሳል። ካላፊዮሪም ያው ምናልባት የሚቀጥለው ሳምንት መጨረሻ ላይ ሊመለስ ይችላል፣ እሱም በጡንቻ ህመም ምክንያት። ከዛ ደግሞ ማክስ ዶማንም እሱም በድጋሚ ምናልባት በፈረንጆቹ በቀጣዩ ወር መሀል ላይ ሊመለስ ይችላል በማለት ነው የተናገረው ማለት ነው። ስለዚህ የአርሰናል ዜናችን የዛሬው ይህንን ይመስላል። አሁን ደግሞ ወደ ሪያል ማድሪድ ቤት ነው የምንሄደው። በትላንትናው የቻምፒየንስ ሊግ ጨዋታ ድል ካሳኩት ቡድኖች መካከል እንግዲህ ድሮ የዛሬ ነው ያርገውና ቻምፒየንስ ሊግ የሪያል ማድሪድ ነው እስኪባል ድረስ ሪያል ማድሪዶች እያንዳንዱን ጨዋታ ሲያሸንፉ ኦልሞስት ሁሉንም ዋንጫ ሲያሸንፉ ከርመው ነበረ። ስለዚህ ትላንትና ሪያል ማድሪዶች ሞናኮን ገጥመው 6-1 ነው ያሸነፉት። ምባፔና ቪኒ ጁኒየር ሁለቱ ተጫዋቾች ጎል ማስቆጠር ችለዋል። ስለዚህ የሮይተርስ ዘገባ ወይም አርዕስተ ዜና ምባፔ ኤንድ ቪኒሺየስ ሻይን አስ ሪያል ማድሪድ ትራሽ ሞናኮ 6-1። ሪያል ማድሪዶች ሞናኮን ትራሽ ባደረጉበት ወይም ባወደሙበት የ6-1 ድል ምባፔና ቪኒ ጁኒየር ጎሉ ማስቆጠራቸውን ነው የሚገልጸው። ምባፔ ትላንትና 2 ጎሎችን ማስቆጠር ችሏል። ቪኒ ጁኒየር ደግሞ 1 ጎል በማስቆጠርና ሌላ ጎል ደግሞ አሲስት በማድረግ ትላንትና ደምቋል የሚለን ሪያል ማድሪዶች በአሁኑ ሰዓት ላይ በቻምፒየንስ ሊጉ 2ኛ ደረጃ ላይ ይገኛሉ፣ ቢያንስ የዛሬው የሮብ ጨዋታ እስኪካሄድ ድረስ። ሞናኮዎች ደግሞ በቡድናቸው 20ኛ ደረጃ ላይ ነው የሚገኙት። በትላንትናው የሪያል ማድሪድ ጨዋታ ላይ በተለይ ብዙ ዘገባዎች ላይ ተደንቀው የጻፉት ነገር ምን መሰላችሁ? ቪኒ ጁኒየር እና ቤሊንግሃም ከደጋፊዎች ድጋፍ ማግኘታቸው ነው። ስለዚህ ያ በደንብ ተደጋግሞ የተለያዩ ጽሁፎች ላይ ሲጻፍ ነበረ። እናም ምባፔ በ5ኛው ደቂቃ ላይ ሪያል ማድሪድን መሪ እንዲያደርግ ያደረገውን ጎል ማስቆጠር ቻለ። ከዛ በኋላ ደግሞ በ26ኛው ደቂቃ ማድሪዶች ጭራሽ በ2 ጎል ልዩነት እንዲመሩ አደረገ። ከዛ ፍራንኮ ማስታንቾ ነው ስሙን በትክክል ያልኩት ይመስለኛል ለማድሪዶች 3ኛውን ጎል በ6 ደቂቃ ውስጥ ልክ ከእረፍት እንደገቡ 3ኛውን ጎል አስቆጠረላቸው በማለት ጎል ማን እንዳገባ እንግዲህ እየገለጸን ያለው ማለት ነው። ከዛ በተጨማሪ ያው
ቤርናቦ ላይ የነበረው ጭንቀት አሁን ቀዝቀዝ ማለቱን ነው እየገለጸ ያለው። ምክንያቱም ትላንትና ደፋንስ ወይም ደግሞ ደጋፊዎቹ በተለይ ለቪኒ ጁኒየር እና ቤሊንጋም ያላቸውን ሰፖርት ወይም ደግሞ ያላቸውን ድጋፍ የገለጹበት ነው በማለት ነው እየገለጸ ያለው። እናም ቅዳሜ ዕለት ፉጨት አጋጥሟቸው ነበር ነው የሚለው። ነገር ግን አሁን ላይ they received cheers ወይም ደግሞ የደስታ ስሜት ነው የምንለው። ቺር ማድረግ ለምሳሌ የሆነን ሰው ቺር ስታደርጉ ሜቢ በእግር ኳስ ጨዋታ እየደገፋችሁት ነው ተብሎ ሊተረጎም ይችላል ኮንቴክስቹዋል ስለሆነ። ስለዚህ ያው የነሱን መደገፍ ወይም በደጋፊው ጥሩ ሁኔታ ላይ መሆናቸውን በደንብ አጉልቶ ነው ይሄ ጽሁፍ በተደጋጋሚ እንግዲህ ያወራው። ከዛ በተጨማሪ አርቤዮላ ለሙቪ ስታር ፕላስ ምን በማለት ነው የገለጸው? I think that more than embracing me። ስለዚህ እሱ ቪኒ እሱን ሄዶ ሲያቅፈው አልነበረም አዲሱ አሰልጣኛቸውን አልቫሮ አርቤሎዋ በትክክል ብዬዋለሁ ስሙን ብዬ ልገምት። ስለዚህ እሱ መጥቶ ሲያቅፈኝ ከማቀፍ በላይ ነው በማለት ነው የገለጸው። ቪኒ ሁሉንም በዓለም ላይ ያሉትን የሪያል ማድሪድ ደጋፊዎች በሙሉ ሲያቅፍ ነበር ብሎ ነው የገለጸው። በነገራችን ላይ የስፔን የስፖርት ተንታኝ ባለሙያዎች ስለዚህ ሲያወሩ ነበረ። ያው ቪኒና ዣቪ አሎንሶ ቅራኔ ውስጥ ናቸው ተብሎ ብዙ ሲወራ ነበር ወይም ብዙ ጽሁፎች ሲወጡ ነበረ። ከዛ ግን ምንድን ነው ያለው ማን እንደነበር ትዝ አይለኝም፣ ግን ከስፖርት ተንታኞቹ መካከል አንዱ ቪኒ ያንን አያደርግም ነበረ። በፊት እኮ ዣቪ አሎንሶን እንኳን ሊያቅፉ ብለው ሲያወሩ ነበር። ስለዚህ ምናልባትም አልቫሮ አርቤሎዋ ሪያል ማድሪድ ቤት ለውጥ ሊያመጣ የሚችል አሰልጣኝ ሊሆን ይችል ይሆናል በማለት ነው እንግዲህ እየገለጸ ያለው። ስለዚህ አዲሱ አሰልጣኛቸው አርቤሎዋ ምን በማለት ነው የገለጸው? አሁን በቪኒና በደጋፊዎች መካከል ባለው ቅንጅት ሁሉም ሰው በጣም ደስተኛ ነው። ስለዚህ እኛም ደግሞ በሪያል ማድሪድ ቤት ቪኒን ለብዙ ጊዜ ኢንጆይ እናደርጓለን ወይም እናጣጥመዋለን በማለት ነው ያወራው። ከዛ በተጨማሪ ደግሞ የትላንትናው ጨዋታ በጣም ጥሩ ጨዋታ ነበረ። በስቴዲየማችን ከደጋፊዎቻችን ጋር ተጫዋቾቻችንም ደስ ብሏቸውን የተጫወቱት በጣም ጥሩ ጎሎች ነበሩ። ስለዚህ በማድሪድ ቤት ማየት የምንፈልገው ይህንን ነው በማለት ነው የተናገረው። ስለዚህ ያው ቢያንስ አዲሱ አሰልጣኝ እንግዲህ ጥሩ ስሜት ላይ ጥሩ ድባብ ላይ እንዳለ ከዚህ ከሮይተርስ ሪፖርት መረዳት እንችላለን። ወደ ቶክ ስፖርት በምንሄድበት ጊዜ ያው ትላንትና ኪሊያን ምባፔ የክርስቲያኖ ሮናልዶን ኤሊት ክለብ እንደተቀላቀለ ነው እዚህ ጋር የሚዘግብልን። ኪሊያን ምባፔ ጆይንስ ክርስቲያኖ ሮናልዶ ኢን ኤሊት ክለብ ኤን አቺቭስ ካሪየር ፈርስት በማለት ነው ያወራው። ስለዚህ ኪሊያን ምባፔ በአሁን ሰዓት ላይ ወይም ትላንትና ማክሰኞ ማታ ያደረገው ነገር ምንድን ነው? በሪያል ማድሪድ ታሪክ 3 ተጫዋቾች ብቻ አድርገው የነበሩትን ነገር ማድረግ ችሏል። ያ ምን ማለት ነው? በቻምፒየንስ ሊግ ጨዋታ 10 ጎሎችን በማግባት ያንን የእነሱን ቁጥር ይሄ ፈረንሳያዊ ተጫዋች እንደተቀላቀለ ነው የሚገልጸው። ስለዚህ ያው ኪሊያን ምባፔ ከ10 በላይ ጎሎች 10 ፕላስ ጎልስ ይላል፣ ከ10 በላይ ጎሎችን ማስቆጠር መቻሉን ነው የሚገልጸው። ስለዚህ ትላንትና የቀድሞ ክለቡ ላይ ኪሊያን ምባፔ የሞናኮ ተጫዋች ነበረ። እንደውም ካገባ በኋላ እጁን እዚህ በስተግራ በኩል እንመለከተዋለን አይደለ? እጁን ወደ ላይ አድርጎ ሲመለከታቸው ደጋፊዎቹን። ስለዚህ ያው ለነሱ ያለውን ክብር ለመግለጽ ፈልጎ ነው። እናም ያ የቀድሞ ተጫዋች እንደነበረ ይህ ጽሁፍ ይገልጽልናል ማለት ነው። ስለዚህ ይህ የቶክ ስፖርት ጽሁፍ ምን ይለናል መሰላችሁ? that was the strike that saw him join an elite club and emulate footballing icon Cristiano Ronaldo in a Real shirt። ስለዚህ በሪያል ማድሪድ ማሊያ ክርስቲያኖ ሮናልዶ ሲያደርግ የነበረውን ነገር ኪሊያን ምባፔ ሲደግመው አይተናል። እና ያም ነው ኤሊት የሚባለውን ወይም የታላላቆቹን ቡድን የተቀላቀለው በማለት ነው እንግዲህ ይሄ የቶክ ስፖርት ዘገባ የሚነግረን። ከዛ በተጨማሪ ደግሞ ወደ ቪኒ ጁኒየር በምንሄድበት ጊዜ ያው የ27 ዓመቱ ብራዚላዊ ትላንትና ጎል ማግባት መቻሉን ነው
በድጋሚ እየገለጸ ያለው እና ቪኒ ጁኒየር እስካሁን ድረስ በቻምፒየንስ ሊግ የእግር ኳስ ህይወቱ ከዚህ በፊት በጣም እየተቃረበ ቢሆንም 10 ጎሎችን ግን ማስቆጠር አለመቻሉን ሊያስታውሰን ሞክሯል። እናም ወደ ቪኒ ጁኒየር ወደ ምባፔ በሚመለስበት ጊዜ ምንድን ያለው የዓለም ዋንጫው አሸናፊ አሁን በውድድሩ 7 ጎሎችን አስቆጥሯል፣ ለፒኤስጂ ማለት ነው። ለሞናኮ ደግሞ ወጣት እያለ 6 ጎሎችን አስቆጥሯል በማለት ነው የተናገረው። ስለዚህ ለሪያል ማድሪድ ደግሞ በባለፈው የውድድር አመት ለጥቂት ተቃርቦ ነበር። በነገራችን ላይ ቅድም ስለ ቪኒ ጁኒየር ሳይሆን ስለ ምባፔ ነበር የሚያወራው ይሄ ጽሁፍ ማለት ነው። በነገራችን ላይ ከእናንተ ጋር አብሬ ነው እያነበብኩኝ ያለሁት። ስለዚህ ባለፈው አመት ደግሞ 7 ጎሎችን ማስቆጥሮ ችሎ ነበር እያለን ያለው። ስለዚህ በአሁን ሰዓት ላይ ክርስቲያኖ ሮናልዶ ሪያል ማድሪድ ቤት ውስጥ ካሉ ታላላቅ ተጫዋቾች መካከል ኤሊት ግሩፕ ነው የሚሉት፣ ኤሊት ግሩፕ ኦፍ ሪያል ፕሌየርስ አሁን እዛ ቡድን ውስጥ ክርስቲያኖ ሮናልዶ አለበት። ስለዚህ ምባፔ ተቀላቅሎታል እያለ ነው አሁን እያወራ ያለው። ሌላኛው ያው ሪያል ማድሪዶች በአሁን ሰዓት ላይ በቻምፒየንስ ሊጉ ከ1 እስከ 8 ለመውጣት ነው እንግዲህ እየታገሉ ያሉት በማለት ነው እየገለጸ ያለው። በተለይ ደግሞ አሁን በፈረንጆቹ ጃንዋሪ ላይ ነን ያለ ነው። ስለዚህ ከጃንዋሪ በፊት በነበረው በፈረንጆቹ 2025 ላይ ከአንድ ወር በፊት በማንቸስተር ሲቲ ተሸንፈው እንደነበረ እየገለጸልን ነው። ስለዚህ which made it 2 losses in their last three in the competition። ስለዚህ በውድድሩ 2 ጊዜ ተሸንፈዋል። ከ3 ከመጨረሻ ጨዋታዎቻቸው 2ቱን መሸነፋቸውን ነው እንግዲህ አሁን ይሄ የቶክ ስፖርት ዘገባ ሊያስታውሰን የሞከረው። አሁን ደግሞ ይህንን ትተን ወደ ማንቸስተር ሲቲ ቤት ነው የምንሄደው። የሮይተርስ ሄድላይን ወይም አርዕስተ ዜና ምንድን ነው የሚለን? ማንቸስተር ሲቲዎች በቦዶ ግሊምት በቻምፒየንስ ሊጉ ደነገጡ፣ ወይም ደግሞ they were stunned 3-1 by ቦዶ ግሊምት in ቻምፒየንስ ሊግ ነው የሚለን። ስለዚህ ያው በቦዶ ግሊምት ያልተጠበቀ የ3-1 ሽንፈትን ማስተናገዳቸውን ነው እየገለጸ ያለው። ሆ ይሉታል HOGH እንደዛ መሰለኝ ስሙን የምንለው እሱ 2 ጎል አገባ በማለት ነው እየገለጸ ያለው። ከዛ በተጨማሪ ደግሞ ሆግ ሌላ ነው። ሆ እና ሆግ ስማቸው ተመሳሳይ ይመስላል። እኔ ራሴ በትክክል ፕሮናንስ ማድረግ አለማድረጌን እንጃ። እሱ ደግሞ ለቦዶ በጣም ምርጥ የሚባል ጎል ማግባቱን ነው የሚገልጸው። ይህ የኖርዌው ቡድን በቻምፒየንስ ሊግ ውድድራቸው የመጀመሪያ ድላቸውን ያስመዘገቡት እና ደግሞ ጨራሽ ማንቸስተር ሲቲን እኮ ነው ያሸነፉት። እና ከዛ በተጨማሪ ደግሞ ትላንትና ያው ያልተጠበቀው ነገር የሮድሪ በቀይ ካርድ መውጣት ነው። ስለዚህ ሮድሪ 2 በተከታታይ በፍጥነት ካርዶችን ካየ በኋላ ያው በቀይ ካርድ መውጣቱን እዚህ ጋር ዘግቦታል። እናም አሁን ያው የቦዶ ግሊምት እነሱን ማንቸስተር ሲቲን ማሸነፋቸውን እዚህ ጋር የሮይተርስ ዘገባ ፉሊ ዲዘርቭድ ቱ ዊን ሙሉ በሙሉ ማሸነፍ ይገባቸዋል በማለት ነው እየገለጸው። አሁን ኤርሊንግ ሃላንድ ከጨዋታው በኋላ ተጠይቆ ነበረ እና በኤርሊንግ ሃላንድ መልስ መሰረት ነው ፉሊ ዲዘርቭድ ቱ ዊን የሚለውን የጻፉት። ቦዶዎች ሙሉ በሙሉ ማሸነፍ ይገባቸዋል፣ ይህ በቂ አይደለም በማለት ነው የተናገረው። ጥሩ እግር ኳስ ተጫውተዋል፣ ሌላ የተለየ ነገር ምን ማድረግ እንደምንችል አላቅም፣ የተቻለንን ነገር በሙሉ አድርገናል ነው ያለው እንግዲህ ኤርሊንግ ሃላንድ። ከዛ በተጨማሪ ምንድን ነው ያለው? በእነሱ የመጀመሪያውን ጎል እስካስቆጠሩ ድረስ ጥሩ የተጫወትን ይመስለኛል። ከዛ ግን ድጋሚ ያገቡ። ከዛ ጄን በጣም የምንጊዜውም ምርጥ የሚባል ጎል አገባ። ከዛ ግን እኛ ቀይ ካርድ አገኘን በማለት ነው እንግዲህ አሁን የመለሰው ኤርሊንግ ሃላንድ። እናው ያው የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ በቡድን የመጨረሻ ጨዋታቸው ጋላታ ሰሬን ያስተናግዳሉ በኤቲሃድ ማለት ነው። ከዛ በተጨማሪ ደግሞ ቦዶዎች ወደ ስፔን ተጉዘው አትሌቲኮ ማድሪድን የሚገጥሙ ይሆናል። ወደ ቶክ ስፖርት የማንቸስተር ሲቲ ዘገባ በምንሄድበት ጊዜ ሲቲዎቹ ያው
they were slammed for under 10 style defending in embarrassing defeat to Minos who claim first ever Champions League win። ስለዚህ ጭራሽ አሁን ይሄ ጽሁፍ እያተኮረ ያለው ምንድን ነው? ቦዶዎች በመጀመሪያ ደረጃ የመጀመሪያ ቻምፒየንስ ሊግ ድላቸውን እንዳሳኩ ነው የሚገልጸው። ከዛ ግን የሲቲን መከላከል ኤምባራሲንግ ወይም ደግሞ አሳፋሪ በማለት ነው የገለጸው። አሳፋሪ እና ያው በ10 ተጫዋች መጫወታቸውንም እዚህ ጋር ለመግለጽ ሞክሯል። ስለዚህ አሁን ወደ ሌሎቹ ተጨማሪ ዘገባዎች በምንሄድበት ጊዜ ሚንቶ የሚባለው ግለሰብ የቼልሲው ኮከብ ይለናል እዚህ ጋር። እሱ የሰጠው አስተያየት ምንድን ነበር የሚለው አንደርቴን ሳይድ ያሉት ገባኝ። እኔ አንደርቴን ከ10 በታች ነው ግን ጀስት 10 ተጫዋች በሚለው ነበር ያሰብኩት ሮድሪ ስለወጣ። ከዛ ግን ሚንቶ ምን መሰላችሁ ያለው their defending looks like an under 10 side። ከ10 ዓመት በታች የሚጫወት የእግር ኳስ ቡድን አለ አይደለ? ከ10 ዓመት በታች እንደሚጫወት የእግር ኳስ ቡድን ነው የሚደግፉት ብሎ ያለ ይመስለኛል እኔ ስተረጉሞ። ለማንኛውም አንደር 10 ማለት ከ10 በታች ማለት ነው። እና ምንድን ያለው እኔ ተጨንቅ ያለው ወይም አም ፍረስትሬትድ በማለት ነው እንግዲህ እዚህ ጋር እየገለጸ ያለው። ስለዚህ ያው በሆነ ነገር ፍረስትሬትድ ሆነናል ብለን በምናወራበት ጊዜ በጣም በሆነ ነገር ሲያስጨንቃችሁ ወይም ሲያበሳጫችሁ ነው። እና እሱ ምን በማለት ነው የገለጸው? እኔ አሁን ፍረስትሬትድ ተጨንቅ ያለውኝ ወይም ተናድጅ ያለውኝ እና ጭራሽ እኔ እኮ የሲቲ ደጋፊ ማንቸስተር ሲቲ ደጋፊ እንኳን አይደለሁኝም በማለት ነው እያወራ ያለው። እና ምን እያሰቡ እንደሆነ ራሱ እኔ ላስቡ አልቻልኩኝም በማለት ገልጿል። ሌላኛው የቶክ ስፖርት ኮሜንቴተር ምንድን ነው ያለው? ለማንቸስተር ሲቲ አሳፋሪ ምሽት ነው በማለት ገልጾታል። እውነት ነው። ከማንቸስተር ሲቲ ያው ማንቸስተር ሲቲ እኔ በጣም እንደ ትልቅ ቡድን አድርጌ እንደማስበው ያው የማንቸስተር ዩናይትድ ደጋፊዎች ሊበሳጩ ይችላሉ። ግን በቅርቡ ካሳኩት ነገር አንጻር ማንቸስተር ሲቲን የሚገጥም ቡድን በጣም ዘግቶ መጫወት በተቻለ አቅም በጥንቃቄ መጫወት ያለበት ይመስለኛል። ነገር ግን አሁን ከምናየው ውጤት አንጻር እንደዛ አይመስልም። እና ያው ከዛ በተጨማሪ ምን በማለት ነው እየተናገረው መሰላችሁ? ቼስኒንግ ናይት ፎር ፔፕ ጋርዲዮላ የፔፕ ጋርዲዮላን አንገት የሚያስደፋ ምሽት ነው በማለት ነው የገለጸው። ስለዚህ ያንንም ያለበት ምክንያት ያው ማንቸስተር ሲቲዎች ትናንትና ባልተጠበቀ ሁኔታ በጎዶ ግሊምት 3-1 ተሸንፈው ስለወጡ ነው። ስለዚህ ፔፕ ጋርዲዮላ አንገቱን ቀና አድርጎ የሚሄድ ማንቸስተር ሲቲን ብዙ ፕሪሚየር ሊጎች ቻምፒየንስ ሊግን ሁላ እንዲያሸንፍ ያደረገ አሰልጣኝ ስለሆነ፣ ነገር ግን ከትላንትናው ሽንፈት በኋላ አንገቱን ደፍቶ እንዲሄድ የሚያደርገው ነው በማለት ነው የገለጸው። እና ምንድን ያለው ይሄኛው ማንቸስተር ሲቲዎች እንግዲህ አሁን እነሱን የተናገሩትን ኮት እያደረገ ሲሆን የቶክ ስፖርት ጽሁፍ በአጠቃላይ እየነገረን ያለው ማንቸስተር ሲቲዎች መርሳት የሚፈልጉት ምሽት ነው በማለት ነው እየተናገረ ያለውን። በተለይ ደግሞ ሮድሪ 62ኛው ደቂቃ ላይ ሁለተኛ ቢጫ ካርድ አይቶ በቀይ ካርድ ሲወጣ እና ጭራሽ ነገሮችን ለማባስ ያህል ይሄ 2024 የባለንዶሩን አሸናፊ ሁለተኛ ቢጫ ካርዱን ያገኘው የመጀመሪያ ቢጫ ካርዱን ካገኘ ከ53 ሰከንዶች በኋላ ነው። 1 ደቂቃ እንኳን አልሞላውም የመጀመሪያውን ቢጫ ካርድ ሲያገኝና ያ በተለይ ሮድሪ ከሁሉም ተጫዋቾች መርሳት የሚፈልገው ምሽት ነው በማለት ነው እየገለጸ ያለው። እሱ ብቻ ሳይሆን ይሄ ጽሁፍ ሊያስታውሰን የፈለገው በተለይ ጋርዲዮላ ሳይሆን የጋርዲዮላ ቡድን ማንቸስተር ሲቲ በአሁን ሰዓት ላይ ከ1 እስከ 8 መውጣት ያለመቻል ሪስክ ውስጥ ወይም ደግሞ አደጋ ውስጥ መግባቱን ሁላ እዚህ ጋር ጽፏል ማለት ነው። በተለይ ጭራሽ በአሁን ሰዓት ላይ ማንቸስተር ሲቲዎች 15ኛ ደረጃ ላይ ነው ያሉት እና እዚህ ቡድን ላይ ደግሞ ማን አለ? ባርሰሎና አለ። ባርሰሎናዎች 10 ነጥብ ይዘዋል በማለት ነው የገለጹት። ከዛ በተጨማሪ ደግሞ ባርሰሎናዎች 3 የጎል ልዩነት አላቸው በማለት ነው እንግዲህ ያንን ሊያወራ የፈለገው። ስለዚህ እስኪ ማንቸስተር ሲቲዎች ምን ላይ እንደሚሆኑ ትንሽ ስንቆይ የምናየው ነገር ነው የሚሆነው። ምክንያቱም የመጨረሻ የምድብ ጨዋታቸው በኢቲያድ ስላለ በኢቲያድ እነሱ የሚያሳኩት ይመስለኛል እኔ ሳስበው። ግን ደግሞ በአሁኑ ሰዓት ላይ ምንም ነገር ይሆናል ብሎ መገመት ትንሽ የሚያስፈራ ነው የሆነው።
እናም ከዛ በተጨማሪ ምንድን ያለው ማንቸስተር ሲቲ were humbled by hugely impressive hosts on a freezing night in the Arctic Circle። ስለዚህ አርክቲክ ሰርክል ላይ ማንቸስተር ሲቲዎች በጣም በከፍተኛ ሁኔታ በሚማርኩት አስተናጋጆቻቸው እነሱ አንገታቸውን ደፍተዋል በማለት ነው እንግዲህ የዘ ጋርዲያን አርዕስተ ዜና የሚያወራልን። ፔፕ ጋርዲዮላ ከጨዋታው በኋላ ምን በማለት ነው የተናገረው? ሁሉም ነገር ወደ አልሆነ አቅጣጫ ወይም ደግሞ ወደ ተሳሳተ መንገድ እየሄደ ነው በማለት ተናግሯል። ተመልሰን መምጣት አለብን በማለት ነው ያለው። ከ2025 ጀምሮ ያሉን ውጤቶች ጥሩ አይደሉም በፕሪሚየር ሊግን ብንመለከት፣ አሁን ደግሞ ዛሬ በማለት ነው እንግዲህ የማንቸስተር ሲቲ ሄድ ኮች ወይም ደግሞ ዋና አሰልጣኝ የተናገረው። ነገር ግን ወደፊት እናያለን ወይም ወደፊት እንመለከታለን። ወልቭስን እንገጥማለን፣ ከዛ ጋላታሳራይን እንገጥማለን እና በአሁን ሰዓት ላይ ሁሉም ነገር በተሳሳተ መልኩ እየሄደ እንደሆነ ያ ስሜት ይሰማናል ወይም ያው ታውቆናል። ዝርዝሮቹን በመመልከት ያው እየሞከርን ለመቀየር መጣር አለብን በማለት ነው እየተናገረው። በዚህ ውድድር ላይ ምንም ጥርጣሬ የለኝም፣ ምክንያቱም በእርግጠኛነት ምንም የተረጋገጠ ነገር የለም። ማንቸስተር ዩናይትድ እኛን አሸንፈውናል፣ የተሻሉ ነበሩ። ዛሬ ደግሞ ቦዶ ግሊምት ጥሩ ሞሜንተም ነበራቸው በማለት ነው እንግዲህ አሁን ፔፕ ጋርዲዮላ እየተናገረ ያለው። ስለዚህ ቦዶ ግሊምቶች በዚህ ጨዋታ ላይ ሞሜንተም ነበራቸው ብሎ በሚያወራበት ጊዜ ምን ማለቱ ነው? በደንብ እንቅስቃሴ በደንብ ኳሱን ይዘው መንቀሳቀስ ይችሉ እንደነበረም ለመግለጽ ሞክሮ ነው። ነገር ግን እዛ ያለው ቡድን ወይም የተፈጠረው ቡድን ትራንዚሽኑ በጣም ጥሩ ነበረ በማለት ነው እንግዲህ ፔፕ ጋርዲዮላ ከጨዋታው በኋላ የተናገረው። በተለይ ግን አሁን ሲያወራ ምንድን ያለው ከማንቸስተር ሲቲ ጋር ፍላት ነበረን ወይም ደግሞ ኃይል አልነበረንም፣ እንቅስቃሴ አልነበረንም። ዛሬ ግን እንደዛ አልነበረም በማለት ነው ያወራው። በዛሬው ጨዋታ ሳቪንሆ፣ ጀርሚ የክንፍ ተጫዋቾቻችን ከኛ ጋር አልነበሩም። በሌላው በኩል ደግሞ ስናይ እዚህ we have players not here and they would give us more consistency እዚህ የሌሉ ተጫዋቾች አሉ ለማለት ይመስለኛል የፈለገው። ስለዚህ ነገር ግን ቦዶ ግሊምቶች በደንብ ኦርጋናይዝድ ነበሩ ወይም በደንብ ተዘጋጅተው ነው የመጡት። እኛ ትንሽ ተቸግረን ነበረ፣ እነሱ በጣም ጥሩ ነበሩ። ስለዚህ እንኳን ደስ አላችሁ እንላችኋለን and we congratulate them በማለት ነው የተናገረው። ያው የሲቲው ተከላካይ ለሲቲ ሚዲያ በሰጠው አስተያየት ምንድን ነው ያለው? ከባድ ጨዋታ ነበረ። ቦዶዎች ጥሩ ተጫውተዋል። በተለይ በመጀመሪያው አጋማሽ እነሱን ፑሽ ለማድረግ ወይም እነሱን ለመግፋት ሞክረን ነበረ። ጎል ለማግባት ሞከረን፣ የተወሰኑ ስህተቶችን ሰራን። እነሱ 2 ጎሎችን ማስቆጠር ቻሉ። ለቀጣዩ ጨዋታ መዘጋጀት አለብን፣ ምክንያቱም አንድ ቀሪ ጨዋታ አለን በሜዳችን ጋላታሳራይን የምናስተናግድበት በማለት ተናግሯል። ያ ብቻ ሳይሆን ደግሞ ቅዳሜ ዕለት ወልቭስን በሜዳችን እናስተናግዳለን። ስለዚህ በቀጣዩ ሳምንት የተቻለንን ነገር በሙሉ ማድረግ አለብን በማለት ተናግሯል። ስለዚህ ያው አሁን ባለው ሁኔታ የማንቸስተር ሲቲ ወደፊት ምን ሊሆን እንደሚችል እንግዲህ የሚታወቅ ነገር አይደለም። ግን ዋናው ነገር ቦዶ ግሊምት ማንቸስተር ሲቲን 3-1 በማሸነፍ በቻምፒየንስ ሊጉ የመጀመሪያ ድላቸውን ማሳካት ችለዋል።